ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩ እላለሁ። በርካታ ሸቀጦችን የጫኑ ተሽከርካሪዎች በአማራና በአፋር ክልሎች አልፈው ወደ ትግራይ ክልል እንዳይገቡ መከልከላቸውን የጭነት መኪና አሽከርካሪዎችን ጨምሮ አንዳንድ ምንጮች እየተናገሩ ይገኛሉ። የተለያዩ ሸቀጦችን ጭነው ወደ ትግራይ ክልል የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን ተከትለው ይህ ጉዳይ አሽከርካሪዎችን እንዳሳሰባቸውና ስጋት እንደገባቸው ገልጸዋል። እነዚህ ለክልሉ ሸቀጦችን የጫኑ መኪኖች ከቀናት በፊት በአማራና በአፋር ክልሎች ከማለፍ እንደታገዱ የትግራይ ክልል ንግድ ቢሮ አረጋግጫለሁ ብለዋል። የትግራይ ክልል ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ኃላፊ የሆኑት አቶ ካሳሁን ክንደያ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ተናግረዋል። ኃላፊው እንደሚናገሩት በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ.ም ሲሆን በማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይም እገዳ መጣሉን ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዳያልፉ ከተደረጉ 7ኛ ቀናቸውን እንዳስቆጠሩ ገልጸው ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጪ ምክንያቱን እንደማያውቁ ተናግረዋል። ከተለያዩ የኢትዮጵያና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋርና በአማራ ክልል ወልዲያ አካባቢ በሚገኙ ሁለት የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡም መባላቸውን ገልጸው ይህም በሕዝብና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ስፍራ በሚገኝ ኬላ ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሹፌር እንዳለው ባለፈው ቅዳሜ ግንቦት 16 2017 ዓ.ም እገዳውን መጀመሩን በመናገር ቅዳሜ ምሽት አፋር ክልል አዳይቱ የምትባል ስፍራ ላይ መስመሩ እንደተዘጋባቸውና አታልፉም እንደተባሉ አስረድተዋል። ለምንድነው የተከለከልነው ስንላቸው ከላይ የተሰጠ ትዕዛዝ ነው፣ ሌላ ትዕዛዝ እስኪደርሰን ጠብቁ፣ ልቀቋቸው የሚል ትዕዛዝ ሲሰጠን ደግሞ ትንቀሳቀሳላችሁ ተብለናል ብለዋል። እዛው አዳይቱ ውለው አድረው ሰኞ ግንቦት 18 2017 ዓ.ም ላይ ተፈቅዶላቸው እንቅስቃሴ መጀመራቸውን ሲያስረዳ ሰኞ 8 ሰዓት ላይ ለቀውን ጉዞ ጀመርን። ሆኖም ሰርዶ ሜዳ በሚባል የመቀሌ መገንጠያ ላይ በድጋሜ አስቆመው አታልፉም አሉን ሲል ለቢቢሲ ትግረኛ ሁኔታውን ገልጸዋል። አዳይቱ ላይ ተሽከርካሪዎቹን ያስቆሟቸው የአፋር ፖሊሶች መሆናቸውን የገለጸው ይህ አሽከርካሪ በሰርዶ ሜዳ ደግሞ የፌዴራል ኬላ ስለሆነ ያስቆሟቸው የፌዴራል ፖሊስ አባላት እንደሆኑ ይናገራል። ብዙ ሸቀጦችን የጫኑ ተሽከርካሪዎች ለቀናት መቆማቸውንና እስካሁን የተሰጠ መፍትሄ እንደሌለ አሽከርካሪዎቹ ተናግረዋል። ከአፋር በተጨማሪ በወልዲያ አላማጣ መስመር ወደ ትግራይ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ መደረጋቸውን የገለጹት አሽከርካሪዎቹ በዚህ ኬላ ቢያንስ 30 የሚሆኑ የጭነት አሽከርካሪዎች መስመር ላይ እንደቆሙ ተደርገዋል። በአፋር ክልል ያለውን ክልከላ አይተው ዞረው በአማራ ክልል ለማለፍ የሞከሩ ተሽከርካሪዎች 4 ቀናትን አስቆጥረዋል። መጀመሪያ በአፋር ሰርዶ ነው የመጡት። መስመሩ እንደተዘጋ ሲያውቁ ዞረው በወልዲያ ለመምጣት ሞክረው ነበር፣ ነገር ግን አልሆነም። ምክንያቱ ምን እንደሆነ አይታወቅም በማለት አንድ የተሽከርካሪ ባለቤት ተናግሯል። ክልከላው በትግራይ ክልል ነዋሪዎች ላይ ስጋትን የጫረ ሲሆን የሸቀጦች ዋጋ ንረት እንዳያመጣ በነዋሪዎች መካከል ከፍተኛ ፍርሃት እንዳለም ለመረዳት ተችሏል። ጉዳዩን አስመልክተው የትግራይ ክልል ንግድ ቢሮ ለፌዴራል መንግስት የንግድና ቀጠናዊ ትስስር ሚኒስቴር በጻፈው ደብዳቤ ስለተፈጠረው ሁኔታ ምላሽ ለማግኘት ጥረት አድርጌያለሁ ያለ ቢሆንም ግልጽ የሆነ ምላሽ ግን አላገኘውም ብለዋል። ንግድ ቢሮ ረቡዕ ዕለት በጻፈው ደብዳቤ ምላሽ ባለማግኘቱ የጉዳዩን አሳሳቢነት በመግለጽ ሌላ ደብዳቤ ወደ ንግድና ቀጠናዊ ትስስር ሚኒስቴር ለመላክ ዝግጅት ላይ መሆኑን ተናግሯል። አሁን ጉዳዩን የክልሉ ከፍተኛ የመንግስት ኃላፊዎች ጭምር እንዲያዩት እየተደረገ ነው ሲሉ ቢሮው እያደረገ ያለውን እንቅስቃሴ አስረድተዋል። በተጨማሪም ቢሮ የቆሙት መኪናዎች ብዛትና የጫኗቸውን ሸቀጦች ዝርዝር እያጣራ መሆኑንም ጠቅሷል። ሸቀጦቹ ወደ ትግራይ ክልል እንዳይገቡ ለምን ክልከላ እንዳጋጠማቸውም ከፌዴራል መንግስትም ሆነ ከአፋር ክልል እስካሁን የተሰጠ መግለጫ የለም ተብሏል።
ወደ ውጪ መረጃ ሳልፍ በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ እንደማይቀበል ሐማስ አስታውቋል። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛ የተኩስ አቁምና ታጋቾችን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል ለቢቢሲ ተናግሯል። ዋይት ሃውስ ባለፈው ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያቀረቡትን የተኩስ ስምምነት ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው ብለው ነበር። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናትን ጠቅሶ እንደዘገበው ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን እንዲፈቱ በሁለት ደረጃ በሕይወት ያሉ ታጋቾችን አሳልፎ እንደሚሰጥ ገልጸዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካን እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦች መናገራቸው ተዘግቧል። ነገር ግን የሐማስ ከፍተኛ ባለስልጣን በኋላ ላይ እንደተናገሩት ከሆነ ስምምነቱ ቀደም ሲል በሐማስና በዊትኮፍ መካከል የተደረጉ ውይይቶችን የሚጻረር ነው ተብሏል። የሐማስ ባለስልጣናት ለቢቢሲ እንደተናገሩት ሐሳቡ ጊዜያዊ የእርቅ ስምምነት ወደ ዘላቂ የተኩስ አቁም ለማምራት ዋስትና አይሰጥም። እንዲሁም ባለፈው የተኩስ አቁም ወቅት በየቀኑ በርካታ የእርዳታ የጭነት መኪኖች ወደ ጋዛ እንዲገቡ የፈቀደውን ስምምነት ይህኛው ስምምነት አላካተተም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለታጋቾች ቤተሰቦች እንደተናገሩት የቀረበልንን የቅርብ ጊዜውን የአሜሪካ እቅድ ለመቀበል ተስማምተናል። ነገር ግን ሐማስ እስካሁን ምላሽ አልሰጠም። ሐማስ የመጨረሻውን ታጋጅ ይለቃል ብለን አናምንም። እናም ሁሉንም ታጋቾች እስከምናስለቅቅ ድረስ ከጋዛ ሰርጥ አንወጣም ማለታቸው ተሰምቷል። ኔታንያሁ ቀደም ሲል እስራኤል ጦርነቱን የምታቆመው ሁሉም ታጋቾች ሲፈቱ፣ ሐማስ ሙሉ ለሙሉ ሲወድምና ትጥቅ ሲፈታ፣ መሪዎቹ ከጋዛ ሲሰደዱ ብቻ ነው ማለታቸው ይታወሳል። ለአውዳሚው ጦርነት መንስኤ የሆነው ሐማስ ባለፈው ዓመት መስከረም መጨረሻ ላይ በደቡባዊ እስራኤል ውስጥ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ እየፈጸመችው ባለው ጥቃት ከ53000 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ ጦርነት በፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ሲል አምነስቲ ኢንተርናሽናል መግለጹ የሚታወስ ሲሆን እስራኤል ግን ይህንን አልተቀበለችውም። እስካሁን ድረስ እስራኤል ከሐማስ ጋር ባደረገችው ሁለት ጊዜያዊ የተኩስ አቁም ስምምነቶች 197 ታጋቾችን ያስመለሰች ሲሆን ከእነዚህ ውስጥ 148ቱ በሕይወት ያሉ ናቸው ተብሏል። ጊዜያዊ የተኩስ አቁም ከፈረሰ በኋላ እስራኤል በድጋሜ በጀመረችው ከፍተኛ ጥቃት 3986 የሚሆኑ ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። ባለፈው ሐሙስ ዕለት ብቻ እስራኤል በጋዛ ላይ ባደረሰችው ጥቃት በትንሹ 54 ሰዎች መገደላቸውን በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ገልጸዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከንገናኝ ድረስ ሰላም።